አንደኛ ዮሐንስ 5:14 በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። This is a remarkable degree of confidence which we as believers are entitled to have before Him. That if we ask anything according to His will, that is consistent with His plan and purpose, He hears us. ኮንፊደንሳችን በሱ ፊት ያለን ኮንፊደንስ ያለን ድፍረት ይሄ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል። If we are aligned with the will of God, ይሰማናል። ከእግዚአብሔር ሐሳብ ጋር ራሳችንን in alignment የምናደርግ ከሆነ ይሰማናል። ድፍረታችን ይህ ነው። ኮንፊደንሳችን ይህ ነው። This is our confidence. እንደ ፈቃዱ ከለመንን ይሰማናል። በጣም ደስ ይላል። እንደ ፈቃዱ ከለመንን ይሰማናል። And this is the confidence that we have in Him, that if we ask anything according to His will, እንዲያውም ይሄኛው ደስ ይላል። He hears us. ሰምቶናል ነው የሚለኝ። ኪንግ ጄምስ ደግሞ ምን ይላል? እንደ ሐሳቡ አንዳች ብንለምን ኦልሬዲ ሰምቶናል። የለመናችሁትን እንደተቀበላችሁ አድርጋችሁ ቁጠሩት፣ ይሆናል። እግዚአብሔር የሚፈልገው መሰለህ? ከለመንክ ከጸለይክ በኋላ እንደሆነ ማመንህን በአክሽንህ፣ በድርጊትህ፣ በንግግርህ ማየት ይፈልጋል። ጸሎት የሚባለው ነገር ከእምነት ጋር የተያያዘ ነው። እምነት የሚባለው ነገር ደግሞ መንፈሳዊ መሳሪያ እንጂ ከእግዚአብሔር ጋር ህብረት የምናደርግበት ስፒሪቹዋል መሰላል እንጂ መንቀሳቀስ ያቃተውን እግዚአብሔር የምናንቀሳቀስበት አይደለም። ስለዚህ ህይወት መንፈሳዊ ነው። እስቲ በሉ አንድ ጊዜ ህይወት መንፈሳዊ ነው። እየመጣ ነው ከመንፈሳዊ ዓለም ነው። ተመልሰን የምንሄደው መንፈሳዊ ዓለም ነው። የሚታየው ነገር ሁሉ ከማይታየው ነው። እስቲ አሁን እዚህ ጋር የሆነ ግንብ አለ እንበል። እዚህ ጋር የሆነ ግንብ አለ። እንደዚህ እንደምንም የሆነ ነገር ላይ ወጣችሁ እንዲያያችሁ ነው። ከዛ ከነገሩ ላይ ስትንሸራተቱ ማየት ያቀታችኋል። ግንቡ ይሸፍናችኋል። እንደገና ስትወጡ ታያላችሁ ብዙ ነገር። ዋው! በጣም የሚገርም ነገር ነው የምታዩት። በኤደን ገነት እያለን እንደሱ ነበር የምናየው። እግዚአብሔርን እናያለን፣ መላእክቶችን እናያለን፣ መንፈሳዊ ዓለምን እናያለን። ነገሮችን ሁሉ የምናየው ከመንፈሳዊ ዓለምን ነው። ፍጥረታዊውን የምናየው የነበረው አዳም ያን ፍሬ ሲበላ ወረድን። ከዛ እይታችን ራቁታችንን መሆናችንን አየን። ተቀየረ፣ በቃ ወደቀ። ለዚህ ነው ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎ። ከክብር ነው የጎደል ነው፣ ከክብር ነው የወደቅ ነው። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ የጸለየው ይሄንን ነው። አባት ሆይ በምድር ላይ እንድሰራው የሰጠኝን ስራ ሁሉ ሰርቼ አከበርኩ። አንተ ደግሞ ዓለም ከመፈጠሩ በፊት ባንተ ዘንድ በነበረኝ ክብር አክብረኝ። አንተ በእኔ እኔ ባንተ እነሱ በኔ
በአንድ ፍጹማን እንዲሆኑ ያ የሰጠኸኝን ክብር እኔ ደግሞ ለነሱ እሰጣቸዋለሁ አላለም። በጣም የሚገርመው ብዙ ሰዎች እሱ የተናገረው በዛን ጊዜ ለነበሩት ሐዋርያት ነው እንዳንል ምን አለ መሰላችሁ? ለነዚህ ብቻ ሳይሆን የነሱንም ቃል ሰምቶ ለሚያምኑ ጭምር። ጌታ ኢየሱስ የሰጠኝን ክብሬን ምን አደርጋቸዋለሁ? ሰጥቻቸዋለሁ። አሁን የሚሰጥ ክብር የለም ማለት ነው። የተሰጠህን ክብር ግን መረዳት ያስፈልጋል። ኢየሱስ በእግዚአብሔር አብ ዘንድ ዓለም ከመፈጠሩ በፊት የነበረው ክብር ለኔ ተሰጥቶኛል። የራሳችሁ ጉዳይ። እኔ መጽሐፉን ነው ማምነው። የማታምኑ አም ሶሪ። ዮሐንስ ወንጌል ምዕራፍ 17 ቁጥር 21 እና 22 ነው። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አይደለም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱን ደግሞ በእኛ እንዲሆኑ ዘንድ እለምንሃለሁ። ቀጥል። እኛም አንድ እንደሆነን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝንም መጠን እነርሱን እንደወደድካቸው። ወይኔ 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 ወይኔ! እግዚአብሔር አብ ኢየሱስን በሚወድበት መጠን ይወደኛል። እስቲ ራሳችሁን ኮርኮማችሁ ከእንቅልፍ አንቁት። እኔን በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እንዴት አባቴ አድርጌ I have given them the glory and honor which you have given me, that they may be one, just as we are one. ኢየሱስ ዓለም ከመፈጠሩ በፊት በእግዚአብሔር አብ ቀኝ የተሰጠውን ክብር ምን አለ? እኔ ሰጥቻቸዋለሁ። እኔና አንተ አንድ እንደሆነ እነሱ ደግሞ በአንድ ፍጹማን የሆኑ ዘንድ ዓለም ደግሞ እኔን በወደድከኝ መጠን እነሱንም እንደወደድክ ያውቅ ዘንድ አለ ጌታ ኢየሱስ። ከጋለሞታ ጋር የሚተባበር አንድ ስጋ፣ ከጌታ ጋር የሚተባበር አንድ መንፈስ። ባልና ሚስት ሲጋቡና አብረው ሲተኙ አንድ ስጋ ይሆናሉ። ዩናይት አድርገዋል በስጋ። ከክርስቶስ ስትወለድ ከጌታ ጋር አንድ መንፈስ። የእኔ መንፈስና የጌታ መንፈስ አንድ ሆኗል። ክርስቶስ የወይን ግንድ ሲሆን እኔ ደግሞ ቅርንጫፍ ነኝ። ከሱ ጋር ተጣብቄያለሁ። ስለዚህ እኔ ከሱ ጋር አንድ በሆነው መንፈሴ ከሱ ሐሳብ ጋር አላይን ሳደርግ ከሱ ፐርፐዝ ጋር ራሴን ድፍረት አለኝ። ይሰማኛል፣ ሰምቶኛል፣ ተሰምቻለሁ፣ ተደምጫለሁ። እንደ ፈቃዱ አንዳች ብንለምን ነው እኮ ያለ። በነገራችን ላይ ጌታ ኢየሱስ ራሱ ጸልዮ ያልተሰማው ጸሎት አለ። አንድ ጸሎት ጸልዮ ጌታ አብ እምቢ አለው። ብትፈቅድ አለው እቺ ጽዋ ከኔ አላለፈችም ጽዋ። ብዙ ሰዎች ኢየሱስ
መስቀል ላይ ሊሞት ሲል ያው ስጋ ስለሆነ ፈርቶ ነው ብሎ ያስባሉ። አልፈራም። ኢየሱስ ሞት አይደለም የፈራው። ኢየሱስ ራሱ የፈራውን ሞት ስጋችሁን ብቻ ገለው ነፍሳችሁን ምንም ሊያረጉ የሚችሉ ሰዎችን አትፍሩ ብሎ ለነ ጴጥሮስ አይነግርም ነበር? እነ ጴጥሮስን አትፍሩ ብሎ እሱ አይፈራም ነበር። ኢየሱስ መሞትን በጦር መወጋትን ፈርቶ አይደለም እቺ ጽዋ ከኔ ትለፍ ያለው። የዓለምን ሁሉ ኃጢአት በመንፈሱ ስለሚሸከም የዓለምን ሁሉ እርግማን ምድር ከተፈጠረ ጀምሮ በራሱ ላይ ስለሚቀበል ከእግዚአብሔር አብ ጋር ዲስኮኔክት ስለሚያደርግ እንኳን የዓለም ሁሉ የኔ እንኳን ይበዛበታል። በሽታ፣ እርግማንን፣ ጨለማን በሙሉ በራሱ ላይ ነው የሚቀበለው። ምን ማለት እንደሆነ ማወቅ የምትፈልጉ ከሆነ እዚህ ውስጥ ከአጋንንት ነፃ የወጡ ብዙ ሰዎች አሉ። እዚህ ቸርች ጠይቋቸው። የአጋንንትን መንፈስ በራስ ላይ በመንፈሱ ተሸክሞ መኖር ምን አይነት ስሜት እንዳለው አስቡ። ኃጢአትን ተመልከቱ፣ እርግማንን ተመልከቱ፣ በሽታን ተመልከቱ፣ ጨለማን ተመልከቱ፣ የሰውን ሕዝብ ሁሉ ኮንፊውዥንና ዲፕሬሽንን ተመልከቱ። በምድር የተረገመችን እርግማን በጠቅላላ ኢየሱስ በራሱ ላይ ነው የወሰደው። ሲያስበው አባት ሆይ ብትወድ ይህች ጽዋ ትለፍ ካለ በኋላ ግን ምን እንዳለ ታውቃላችሁ? ግን የአንተ ፈቃድ ይሁን እንጂ የኔ ይሆናል። ጸሎት ሳስብ እኔ የማስበው የእግዚአብሔር ክብር ተሰጥቶኛል፣ ከክርስቶስ ጋር በመንፈስ አንድ ሆኛለሁ፣ ይሰማኛል፣ እንደ ፈቃዱ አንዳች ብለምን ይሰማናል። በእግዚአብሔር ዘንድ ያለን ድፍረት ይሄ ነው። ከክርስቶስ ጋር ብቻ ከእግዚአብሔር አብ ጋር ብቻ ሳይሆን ከቅዱሳን ሁሉ ጋር ደግሞ በመንፈስ አንድ ሆነናል። በጣም ከምትጠላው ሰውዬ ጭምር አይኑን አያሳየኝ ከምትለው ሰውዬ ጋር በመንፈስ አንድ ነን። አያናድድም? እኔ አሁን ከአንዳንዶቹ ጋር ባልሆን ደስ ይለኛል። ከእንትና ጋር በቲክቶክ ከሚሰድበኝ ሰውዬ ጋር፣ በውሸት ስሜን ከሚያጠፋው ሰውዬ ጋር በመንፈስ አንድ ነን። እዛ መንግስት ሰማያት አንተ ያ ማለት ምን መሰለህ? በጥፊ እሱን ስትመታው ጥፊው አንተን ሲመታ ማለት ወንድምን ስትጠላ። ለዚህ ነው ወንድሙን የሚጠላ ነፍሰ ገዳይ ነው። ወንድሙን የሚጠላ በጨለማ ይኖራል፣ ወዴት እንደሚሄድ አያውቅም። ጥላቻም አይኖቹን አሳውሮታል፣ መንገዱ በመሰናክል እየተሞላ ነው። ለምን መሰለህ? ራስህን የጠላው። ሰውየው መጣና ጌታ ኢየሱስ ጋር የዘላለም ሕይወት እንድወርስ ምን ላድርጋለሁ? እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ሀሳብ፣ በፍጹም ኃይል፣ በፍጹም ኢነርጂ፣ በፍጹም ያለ ነገር ሁሉ ዊዝ ኦል ነው የሚለው እንግሊዝኛ። ፍጹም የሚለው ባለ ሁሉ አቅም እግዚአብሔርን ውደድ፣ ባልንጀራህን ደግሞ እንደ ራስህ ውደድ። ኢትዮጵያ ውስጥ ራስ ወዳድ አትሁን ይላሉ። መጽሐፍ ቅዱስ ግን ራስን ውደድ። ራስን በምትወድበት መጠን ደግሞ ባልንጀራህን ውደድ። ሌላ ሲለው ጨርሰሃል። እግዚአብሔርን ባለ ኃይል ሁሉ ወደ ባልንጀራህን ደግሞ በራስህ ልክ ከወደድክ የምትፈጽመው ምንም ሕግ የለም ማለት። ስለዚህ ጸሎት ሳስብ ለዚህ ነው ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቅነቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ካለ በኋላ እስከ እግዚአብሔር ፍጹም ሙላት ከቅዱሳን ሁሉ ጋር የምትሏን አትዝለሏት። አትታዘብኝ ሚል ኮለ የሚለው መዝሙር አሁን ቸርች ውስጥ አይሰራም። እንዳይሰማኝ ዮሴፍ ካሳ። ስለዚህ መንፈሴ ከጌታ መንፈስ ጋር እንደተገናኘ ሳመን
የእግዚአብሔር መንፈስ በኔ መንፈስ ውስጥ እንዳለ ሳምን ጸሎቴ ኖርማል ጸሎት መሆን አይችልም። I have the Spirit of God inside of me. I have the glory of God inside of me. I have to activate ማለት ነው። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያቺ ሳምራዊቷ ሴት በጣም ደስ የምትል ሴት ናት። ለምን 5 ባሎች እንደፈታች አናውቅም። 6ኛም ሰውዬ ቁጭ ብሏል። ልቧ ለምን እንደተሰባበረ አናውቅም። እግዚአብሔር የሚወደው ልብ ያላት ሴት ግን ናት። ጌታን የምትጠብቅ መሲሁ በመጣ ጊዜ ሁሉን ይነግረናል ብላ የምትጠብቅ ሴት ናት። እሱ በመጣ ጊዜ ሁሉን ይነግረናል ብላ የምትጠብቅ ሴት ናት። ኢየሱስን ሳታውቀው ስክሪፕቸር አንብባ ይመጣል እርግጠኛ ነኝ ብላ የምትጠብቅ ሴት ናት። የሚገርም እኮ ነው። ባሎቿ ለምን ትተዋት እንደሄዱ እኛ አናውቅም። እግዚአብሔር ግን ያውቃል። ምናልባት የሷም ችግር ላይሆን ይችላል። ወንድሞች ችግራቸው አለ። እና ጌታ በሰማርያ ሊያልፍ ግድ ሆነበት ለአንዲት ሴት ብሎ። መጽሐፍ ቅዱስ እኮ ነው ግድ ሆነበት። ኢየሱስ ግድ የሆነበት ብቸኛ ቦታ እሱ ነው። አንድ ሰው ጋር እኮ ሄጄ ልፈውስ ይላል። አይ ቃል ብቻ ተናገር እያሉ ተፈወሱ አሉ። አንድ ቦታ ምናምን ያላቸው አሉ። እዚህ ጋር ግን ግዴታ ነው። ኢየሱስ ሰማርያን አልፎ መንገድ አቋርጦ መሄድ አይችልም። እንደ ማግኔት የሆነ ሰው ስቦት ሄደ። ከእሷ ጋር መነጋገር ስላለበት እናለ እዚህ ወሬኛ በጠቅላላ ምግብ ግዛ ተብሎ ተላከ። አንድ ሰው አልቀረም ምግብ ለመግዛት። ብቻውን ኢየሱስን ምድረ በዳ ውስጥ ጥለውት ሄዱ። ሆን ብሎ ያደረገ ይመስለኛል ኢየሱስ። እንዲያም እኮ ተመልሶ ሲመጡ ከአንዲት ሴት ጋር ሲያወራ አይተውት አውርቶ አያውቅም ማለት ነው ኢየሱስ። እንዴ ኧረ ጉድ! ሴትዮዋ ደግሞ አትጠራጠሩ በጣም ቆንጆ ነች። 5 ሰዎች ትተዋት ከሄዱና ከመጡ ይሁዳ መቼስ እያለያየ ነው። ተጠራጠሩት እኮ ኢየሱስ። ሴትዮዋ ጋር መነጋገር ጀመረ ኢየሱስ። አስቡ ልቧ ውስጥ ያለው መቃጠል። ያን ቀን ከቤቷ ወጥታ ወደ ውሃ መቅዳት ስትመጣ አንተ መሲሁ እንተ ክርስቶስ መቼ ነው የምትመጣው? መቼ ነው ግን አንተ መጥተህ የምታሳርፈኝ? አንተ መሲሁ ትመጣለህ አልተባለም? የት ነህ? ወዴት ነህ? እያለች ይሆናል የመጣችው። ውሃ ጠጪ። ደክሟታል የወንድሞች ወሬ። እናንተ ደግሞ የ30 ዓመት ጎረምሳ አለባበሳቸውም አንድ አይነት አይደለም። እሱ አሁን እዚች ጋር የሆነች ቆብ አለው፣ እዚች ጋር ክቧን አይሁድ ስለሆነ አለባበሱ፣ ጨርቁ፣ ቀሚሱ የተለየ ነው። እና ሳምራዊን የተለየ ነው። አንተ ደግሞ አይሁድ ሆነ ከኔ ከሳምራዊት ውሃ ትለምናለህ? ይሄን ውሃ የሚለምንሽ ማን እንደሆነ ብታቃስብ ውስጥ መጀመሪያ ስትመጣ ራሱ ማሲያ መጠበቀ ጌታ አምላኬ ንጉሴ ብላ ነበር ምጭ ስላላወቀችው ምን የታል አንተ ባዶ እጅህን አይደለ እንዴ? የምን ውሃ ነው አንተ ደግሞ መሰለኝ? ጉርጓዱም ጥልቅ ነው፣ አንተ ደግሞ መቅጃ ላይ ያዝክም ምናምን ብላ ታወራለህ። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ከሆድ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል።
እርግጠኛው ልንገራችሁ እያናገራት ቅባት እየተላለፈባት የኔ ጉርጓዱን ሄጃቸዋለሁ። ጉርጓዱ እንደዚህ ዞረ እየዞረች የምታወራ ይመስለኛል። ሴት እየተንተከተከች ነው የምታወራው፣ እያስተላለፈባት ነው። አንተ ከአባታችን ከያዕቆብ ትበልጣለህ፣ እሱም ከብቶቹ ምኑም ቤተሰቡ ዘር ማንዘሩ ከዚህ ነው የጠጡት። እነ ዮሴፍ ከዚህ ተጠጥተዋል። እነ ጋድ እነ ዛብሎን እነ ጥሩልኝ እንጂ ከዚህ ነው የጠጡት። አንተ ከነሱ ትበልጣለህ ወይ? እየነገራት ግን ገባት። ጌታ ሆይ ግን አለችው፣ እስቲ ደግሜ እዚህ እንዳልመጣ ይሄንን ውሃ ስጠኝ። ሂጂና ባልሽን ጠርተሽ ነይ። አይ እኔ ባል የለኝም። እውነት ተናገርሽ። 5 ነበሩሽ፣ 5 ባሎች ነበሩሽ። አሁን ራሱ የሆነ ሰውዬ ጋቢ ለብሶ ቤት ቁጭ ብሎ እያሳለው እየጨቀጨቀሽ ነው። አለች ሴትዮዋ። ነብይ ነህ፣ ነብይ እንደሆን ካል አንድ ጥያቄ አለኝ፣ የነፍስ ጥያቄ አለኝ። ዋናው ነጥብ ይሄ ነው። ረሃብ አለኝ። እግዚአብሔር እዛ ኢየሩሳሌም ተራራ ላይ ነው ወይስ እዚህኛው ነው የሚመለከው? እባክህ ንገረኝ ስትለው እግዚአብሔር መንፈስ የሚሰገድለት በእውነትና በመንፈስ። አሜን። ስለ ባሎቹ አትጠይቅም እንዴ? ህይወቷ ለምን እንደተበላሽ አትጠይቅም እንዴ? ከሰው መጨረሻ እንደሆነች አትጠይቅም እንዴ? ጥያቄዋ መሲሁ ነው። ጥያቄዋ ወርሺፕ ነው። ጥያቄዋ ጸሎት ነው። ታውቃላችሁ፣ እግዚአብሔር መንፈስ ነው፣ የሚሰገድለት በእውነትና በመንፈስ ነው የሚለው ሬቨሌሽን ያገኘ ነው በዚህ ሴት ምክንያት። የህይወት ውሃ ወንዝ ከወዳችሁ ይፈልቃል የሚለው ሬቨሌሽን ለመጀመሪያ ጊዜ ጌታ ኢየሱስ የተናገረው በሷ በኩል ነው። እኔ ክርስቶስ መሲሁ ነኝ ብሎ የተናገረው ለሷ ነው። የረሃቧን ጥልቀት ተመልከት። ለፈሪሳውያን ያልተናገረው፣ ለሐዋርያቱ ያልተናገረው፣ ለማንም ያልተናገረው ለዚህ ሴት ተናገረ ጌታ ኢየሱስ። እንስራዋን ኳርጋ ወደ ከተማ ትሰማላችሁ ወይ? መሲሁ ክርስቶስን አግኝቸዋል። አገኘሁት። የዘመናት ራቤን አገኘሁት። ስጠብቀው የነበረውን አገኘሁት። ተከትሏት መጣ። ከተማው ጠቅላላ ስሟ የተበላሸ፣ ታሪኳ የተበላሸ፣ የቆሸሸ፣ የማትፈለግ የማትረባ የተባለች ሴት ረሃቧ ግን በዛ ከተማ ከነበሩ ሰዎች ሁሉ በላይ ሆኖ ኢየሱስን ጎትቶ ወደ ከተማ ያስገባናል። አስገባችሁ። ተከትሏት መጡ። ከዛ ኢየሱስን ለመኑት ይላል። ተመልከቱ፣ ኢየሱስ አሁን ለማለፍ ነው የመጣው። ጉድ የሆነበትም ማለፍ ነው። ጌታ ኢየሱስ ሆይ አሉት፣ እባክህን ከኛ ጋር ኑር። ከዛ ኢየሱስ እያስተማረ ሴትዮዋ ማውራት ጀመረች መሰለኝ። ዝም በይ አንቺ ያልሽው ብቻ አይደለም ኢየሱስ፣ ትንሽ ነው የነገርሽን አንቺ። ኢየሱስም ከነሱ ጋር 2 ቀን ያህል ኖረ ይላል። ሊያልፍ የነበረው ኢየሱስ በሷ በኩል በሙሉ ሰማርያ ኢየሱስን ተቀበለ። በሰማርያ ስንት ሺህ ህዝብ አለ? በሰማርያ ብዙ ህዝብ አለ። አንድ ሰው ብቻ ነው ስሙን የምናውቀው መጽሐፍ ቅዱስ። አንድ ሰው ብቻ ነው ታሪኩን የምናውቀው። ባለ 5 ባል የነበረች ሴት፣ ልቧ ውስጥ ያለው መቃጠል፣ ልቧ ውስጥ ያለው ረሃብ፣ ልቧ ውስጥ ያለው ፍላጎት፣ ልቧ ውስጥ ያለው እግዚአብሔርን መውደድ። ይኸው በእግዚአብሔር ለመታየት የምትፈልግ ከሆነ ልብ ውስጥ ያለውን ግለት ጨምር፣ እግዚአብሔርን መውደድ ጀምር። እዚህ ነው ጌታ ምን አለ? እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና
በመንፈስ ነው። እግዚአብሔር በእውነትና በመንፈስ እንደምታመልከው እንደምትጸልይና እንደምትፈልገው ያወቀ ቀን ወደ አንተ ለመምጣት ግድ ይሆንበታል። እዚህ ነው የሚወዱኝን እወዳቸዋለሁ፣ የሚያከብሩኝ አከብራቸዋለሁ፣ ተግተው የሚሹኝ ያገኙኛል። የሚወደኝን አባቴ ይወደዋል፣ ወደዛ እንመጣለን፣ በሱ ቤት መኖሪያ እናደርጋለን። ጸሎት ማለት በሉት ከጎናችሁ ያለው እግዚአብሔርን መውደድ ነው። አዎ በፍቅር ውስጥ ያለ ንግግር ነው ጸሎት። እግዚአብሔር የሚወዱትን ሰዎች ይሰማቸዋል። የሚወደኝን አባቴ ይወደዋል፣ ራሴንም እገልጥለታለሁ አለ ጌታ ኢየሱስ። ለሚወደኝ ሰው ራሴን እገልጥለታለሁ። I will manifest myself ነው የሚለው እንግሊዘኛ። ራሴን ማኒፌስት አደርግለታለሁ። ለሚወደኝ ሰው ራሴን አልደብቅም። በሱ ቤት መተን መኖሪያ እናደርጋለን። እግዚአብሔርን ስትወደው እግዚአብሔር ራሱን ይገልጥልሃል። ስለዚህ ጸሎታችን መሆን ያለበት ምን እንደሆነ ነገራችሁ። ስጠኝ፣ ክፈት፣ መታው፣ ወጋው ምናምን ሳይሆን ጸሎታችን መሆን ያለበት እንድወድህ እርዳኝ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና አጋርደዋለሁ ይላል። አዲሱ ትርጉሙና እንግሊዘኛው because he has loved me ነው የሚለው። ወዶኛልና አስጥለዋለሁ፣ ራሴን ገልጥለታለሁ፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ለምን? ወዶኛል። ጸሎት እግዚአብሔርን መውደድ ነው። ጸሎት በፍቅሩ ኢመርስድ መሆን ነው። በጣም የሚያሳዝነው ነገር ልንገራችሁ። ኢትዮጵያ ውስጥ መንፈሳዊ ነገር የሚያስተምሩን በአእምሮ እውቀት የበለጸጉ ሰዎች ናቸው። ምንም they have no spiritual life። ተሳዳቢ ናቸው፣ ለእግዚአብሔር የቀኑ ናቸው። እንደ ፈሪሳውያን በጣም መጽሐፉን ያውቁታል፣ ጸሐፊውን ግን አያውቁት። በመንፈስ ከሱ ጋር ብረት የላቸው። ከፍሬያቸው ታውቋቸዋላችሁ። ስምዖን የሚባል ሰው ነበረ። ጌታ ኢየሱስ ሕፃን ሆኖ እግዚአብሔር መሲሁን ሳያይ እንደማይሞት ትንቢት ነግሮት ነበር እና ማርያም ሳትፈልግ ሕፃኑን ይዛ ሄደች ወደ ስምዖን እና አሳቀፈችው። ሽማግሌው ስምዖን ኢየሱስን ሲያቅፍ ገና የቀናት ዕድሜ ያለው ሕፃን ነው። ከዛ እንደዚህ ያለ ለሰዎች ሁሉ ያዘጋጀውን መዳን ለባሪያ ያሳይታልና ባሪያን በሰላም አሰናብት። እንዴ ኢየሱስ አድጎ የሞተ ሲያስነሳ፣ እውር ሲያበራ፣ ውሃ ላይ ሲራመድ ያዩት ግን ይሞታሉ። በመንፈስ የሚያውቀው ስምዖን ግን በ8 ቀን ሕፃን አይቶ በቃ እንጨርሻለሁ። ተአምር ማየት አይደለም፣ በመንፈስ ከሱ ጋር ህብረት ማድረግ። ዋው! ጌታ ሆይ እንድወድህ እርዳኝ። ጌታ ሆይ አንተን መውደድ ይብዛልኝ። አንተን ስወድ ወንድሞቼን መውደድ እችላለሁ። አንተን ስወድ አንተን ማወቅ እችላለሁ። እግዚአብሔርን የሚወደውን ሰው ራሱ ይገልጥለታል። መጡና እኮ ያ ሰውዬ ጋር ይህ ሰው ምኩራብ አሰርቷል፣ ልትረዳው ይገባል። እግዚአብሔርን ስለሚወድ እኮ ቆርኔሌዎስ እኮ እግዚአብሔርን የሚፈራ ዘወትር የሚጸልይ ለድሆች መጽዋዕት የሚያደርግ ዘወትር እግዚአብሔርን የሚፈርግ አህዛብ ነው። የጣሊያን ወታደር ነው። በጭራሽ በመንፈስ ቅዱስ መሞላት አይገባውም። ወንጌልም አልሰማም። ተከታታይ ትምህርት አልተማረም። የውሃ ጥምቀት አልወሰደም። ኢየሱስ ይኑርም አይኑርም ሰምቶም አያውቅም። በልቡ ግን እግዚአብሔርን የእስራኤልን አምላክ የሚፈልግ ሰው ስለነበረ እግዚአብሔር መልአክ ላከለት ወደ ቤት። እግዚአብሔርን የሚወድ ሰው መልአክ ይላክለታል።
እዚህ ነው የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ። አንተ ስትፈራ መላእክትን ሆስት የሚያደርግ እንደ ዲሽ መላእክትን የሚስብ አትሞስፌር ቤት ጋር ይፈጠራል ማለት ነው። ስለ ጸሎት ስናስብ ምንድን ነው ማሰብ ያለብን? እግዚአብሔርን መውደድ ላቪ ሎርድ። እግዚአብሔርን የሚወድ ሰው የትም ይሄድለታል። በመጋዝም ይሰነጠቅለታል፣ በዘይትም ይቀቀልለታል። በየመንገዱ ክብሩን ስሎ እንዳበደ ሰው ስለሱ መናገር ይችላል። እሱን ሰው የበለጠ እግዚአብሔር ማንን ይሰማል? እዚህ ነው በሰዎች ሁሉ ፊት የሚመሰክርልኝ፣ እኔ ደግሞ በሰማዩ አባቴና በመላእክቶቹ ፊት እመሰክርለታለሁ። እዚህ ውስጥ ራሱ አንዳንድ ሰዎችን እግዚአብሔር ስሙን ጠርቶ ማለት ነው ቃላ ገብርኤል፣ ሚካኤል፣ እልፍ ጊዜ አላፍ መላእክቶች ስሙኝ እስቲ አብ አባቶ ይስማ። ይሄ ማለት በየአውቶቡሱ እየሄደ ስለኔ የሚመሰክር በእኔ ሳያፍር በየመንገዱ እየሄደ ህይወቱን የሰጠኝ ሰው ነው ብሎ እግዚአብሔር የሚመሰክርላቸው ሰዎች አሉ። በሰዎች ፊት የሚያፍርብኝ አለ ጌታ፣ በአባቴና በመላእክቶቹ ፊት አፍርበታለሁ። እግዚአብሔር ደግሞ ጌታ ኢየሱስ እንዲያይቷቸው እኮ ስለኔ ከሚናገር መካድ የሚዳዳው ሰው ነው ብሎ ፊቱን የሚያዞርባቸው አሉ ማለት ነው። አያስቀኗችሁም? አሁን በየመንገዱ ማይክ ይዘው በኢየሱስ ፍቅር አብደው በየመንገዱ እየሄዱ የሚመሰክሩ ሰዎችና አንተ ዝም ብለህ መኪናን እየነዳ መመስከር የማይችል ሰው አለ ስለ ኢየሱስ። የተነካበት እኮ የፍቅር መጠን ነው። ወንዶች ፍቅር ሲይዛቸው ጠዋት ያወራል፣ ማታ ያወራል፣ ቻው በስንት መከራ 18 ጊዜ ቻው ይላታል። በላሽ ሆይ፣ ጠጣሽ ሆይ፣ ወጣሽ ሆይ፣ ገባሽ ሆይ ቤት ውስጥ ያስገባ ስጦታ ያመጣል፣ በዳ ያረጋል ምናምን ቤት አስገብቶ ከወለደችለት በኋላ እስቲ ስራ ላይ ነኝ ያጨቅጭቅኝ እስቲ ወንድሞችና የሶፍትዌር ተመሳሳይ ነው። ሶፍትዌር አይታችሁ ከሆነ 3 ወር የትራያል ፔሪድ አለው በነፃ እንደ ምርጫ ቅስቀሳ ነው የሚያደርጉት። ኢየሱስን የሚወድ ሰው በፍቅሩ ያበደ ሰው ስለሱ አለመናገር አይችልም። ካልተናገርክ ከውስጥ ገፍትሮ አውጥቶ ስለሱ ዘምር፣ አውራ፣ እበድ የሚል ነገር ከሌለ ለሱ ያለህን ፍቅር እንደገና ቼክ አድርግ። በፍቅሮሜትር ፍቅሮሜትር የሚባላል ቼክ ስታደርገው ኑሮ ይልሃል። ራስን እኔን ይልሃል። የሚያሳስብ ነገር ያንተ ነገር ብቻ እየሆነ ይሄዳል። Faith-filled prayer carries the creative power of God. When prayed in alignment with His Spirit, miracle happen, presence happen, glory happen. እስቲ ኤፌሶን 6:18 በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። with all prayers ሁሉንም አይነት ጸሎት ማለት ነው። and petition prayer with a specific request ማለት ነው። at all time ሁሉ ጊዜ in all occasion in every season in the spirit ሁሉ ጊዜ በነገር ሁሉ በጸሎት አይነት ሁሉ በመንፈስ እየጸለያችሁ በዚህ ሐሳብ with this view stay alert with all persistence and petition for all God's people, praying always with all prayer and supplication in the Spirit, and watching thereunto with all perseverance and supplication for all. ለቅዱሳን ሁሉ
አረ ለሰው መጸለይ በጣም 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 የሚከብደው ሰው አለ። መንፈስ ቅዱስ ወደ ልብህ ያመጣውን ሰው ስትጸልይለት ያ በር እንደሚሆንልህ ታውቃለህ። አንዳንድ ቀን ስትንበረከክ ለራስህ ተው ለገሌ ጸልይ ካለ ጌታ በሩ በዛ በኩል ነው ማለት ነው ወደ ግሎሪ የምትገባው። ጸሎት ራሱ የሚሳስስ ሰው እንዳለ ታውቃላችሁ። እኔ ለራሴ ነው ብዛል ራሱ ጉዳይ። የሆነ ጊዜ ጎልፍ እየተጫወቱ እያለ መንፈስ ቅዱስ ለአንዱ ተናገረው። አፍሪካ ሀገር ለሄደው ወንድም ጸልዩለታለሁ ጌታ ጎልፉን አቁሟልና 16 ሰዎች ሆነው እጅ ለእጅ ተያይዘው ጸልዩለት። ይሄ ሰው አፍሪካ ሀገር ሄዶ ተመልሶ መጥቶ ቴስቲሞኒ ይናገራል። እውነተኛ ቴስቲሞኒ ነው። አፍሪካ ሀገር መጥቶ ሚሽነሪ ሆኖ እያገለገለ እያለ እዛ ገጠር ውስጥ የነበሩ ሰዎች ሊገሏቸው መሳሪያ ይዘው መጥተው የጦር ምናምን ይዘው ሊገሏቸው አሉና እዛ ደርሰው የሆነ ነገር አውርተው ተመልሰው ሄዱ። ከዛ ሰውየው ቆይቶ ወንጌል እየመሰከረ ቆይቶ ምን ብሎ ጌታን ተቀበሉ፣ ከሰዎቹ ጋር ተግባባ። ያን ቀን ግን እኔንና ቤተሰቤን ልትገሉ መጣችሁ፣ ለምንድን ነው የተመለሳችሁ ሲባል 16 ሰዎች ብርሃን ነው ልብሳቸው፣ ረጃጅም ናቸው፣ እነሱ ናቸው በእኛ ቋንቋ እናንተ ጋር የነበሩ። ምን አይነት ሰዎች? ረጅም ናቸው፣ የሆነ ለየት ያለ መሳሪያ ይዘዋል፣ ፊታቸው ያበራል፣ ቁጥራቸው ደግሞ 16 ነው። ይህንን መጥቶ መድረክ ላይ ሲመሰክር ቆይ ሳትጨርስ ተነሱ 16ታቸው። ምን ነበር ያደረግነው? 16ቱ ሰዎች ባይጸልዩ ይሄ ሰውዬ ሚስቱ ከነ ልጆቹ እዛ ጫካ ውስጥ ይሞታል አይሞትም? አንተም ብዙ ሰው ገለሃል። መንፈስ ቅዱስ ይመጣና ቶሎ በል ተነስ ጸልይ። አንድ ጊዜ እኔ ተማሪዎች አስጠና ነበርና አንድ መሐመድ የሚባል ልጅ ዛህራ የምትባል እናት አለችው። እሱ ልጅ አስጠናዋለሁ ተከፍሎኝ በሰዓት እና ያስጠናውት እያለ ኦሎፍ ዘደን እሳት መጣብኝ። በቃ እያስጠናውት በልሳን ተናገርኩ። ረበከር ቲቸር ምን ሆነሃል አለኝ። ረበከር ሮጥኩ ቤት ውስጥ ምናምንና ተመልሼ ሂሳቤን እንዳይቀንሱብኝ በቃ ማስተማር እስከማልችል ድረስ ከዛ አስጠንቼው ልወጣ ስል ይቅርታ አንድ ጊዜ ላናግር አለችኝ እናቱ። ዛራ ትባላል። እሺ አሁን ወደ ላይ ወጥቼ ጌታ ጸልይለት ብሎኝ አሁን ጸልዬልን የመጣሁት አለች። ሸረባጋታ ባንተ መጸለይ ብዙ የሚባረክ ሰው አለ። ጸልይ ለሰው ስትባል ጸልይ። አበሻ ይኸውላችሁ የስስታችን መጠን በጣም ከመብዛቱ የተነሳ ጸሎታችን ራሱ ስለኛ ብቻ ነው። እረ በመድኃኒዓለም መንፈስ ቅዱስ ጸልይ የሚልህን ሰው ጸልይ። በዛ በኩል አስገብቶ እግዚአብሔር ያንተን በረከት ይለቅልሃል። ኢዮብም ለወዳጆቹ ሲጸልይ ነው መጨረሻውን መልስ ያገኝ። እስቲ ቀንሱ ለእናንተ መጸልዩት። ሰልፊሽነት በጣም ከባድ የሆነ ራስ ወዳድነት አለ በመካከላችን። እኔ ገባኝ ነገር ልንገርህ፣ በራስ ላይ ትንሽ በሌሎቹ ላይ ብዙ ስታደርግ ነው ገንዘብ ወደ አንተ የሚመጣው። አሁን ስለ ገንዘብ ብነግራችሁ እድሜ እያደገ ብዙ ነገር ስመጣ የምሰበስበው ገንዘብ ሳይሆን የምሰጠው ነው ብዙ ብር የሚያመጣልኝ። እስቲ መስጠት ጀምር። ያላችሁ መንፈሳዊ ዓለም የፍጥረታዊ ዓለም ተቃራኒ ነው። ለምሳሌ ይህንን ጠረጴዛ ለመስራት እኔ ብፈልግ መጀመሪያ ክብ ጠረጴዛ ሰራለሁ ላለው፣ ከዛ ስዕል ሰላለው፣ ከዛ እንጨት አመጣለሁ፣ ከዛ በመጋዝ ቆርጠዋለሁ፣ ከዛ ቀለም ቀባዋለሁ፣ ከዛ ጠረጴዛ አደርገዋለሁ። ይሄ መንፈሳዊ ዓለም እንደሱ አይደለም። መንፈሳዊ ዓለም ከተሰራው ነው የሚጀምረው። እንዲህ ነው የምትገለበጠው። ሀብታም መሆን የምትፈልግ ከሆነ ኪስ ውስጥ ያለውን 100 ብር ትዘረዝሯል፣ 100 ቦታ። ከዛ በኋላ እግዚአብሔር ባርኮኛል ያልክ መስጠት ትጀምራል። ገንዘብ መባረክን ያውቃል። እንዳለ ቀጥታ ወደ አንተ መምጣት ይጀምራል። ለምንድን ነው ያልተባረከው ሲባል
በር ሲንኳኳ የቀረበውን ምግብ ይዞ ወደ ባይ ዘ ወይ እንደሱ አይነት ቪዲዮዎችን ዩቲዩብ ላይ ምናምን የሚታዩትን ይሄ ምግብ ሲመጣ አፍሪካኖች ሲሮጡ ብታሳዩዋቸው አይስቁም። ምንድን ነው ባህላቸው ስላልሆነ ምንድን ነው አሁን ይሄ የሚያስቃችሁ ነገር? ሰውየው ምግብ ይዞ መሮጡ ምን እንደሆነ አያውቁም። ለማሳቅ ሞክሬ እኔ አይ ምግቡን እንዳይበሉበት ለምን የስስት መንፈስ በኢየሱስ ስም ከምድራችን ላይ ይሰበር። አሜን። ካንተ ላይም ይሰበር። አሜን። አሜን በል። አሜን በል። አሜን በል። ጸሎትም እንደዛ ነው። እግዚአብሔር አንዳንድ ጊዜ ሌሊት ላይ ተነስ ለገሌ ጸልይ ሲል እንቅልፍን ትተህ ብድግ ብለህ ጸልይ። የእሱ በረከት እጥፍ ያገኛል። አዎ በጸሎትና በልመና ሁሉ ዘወትር በመንፈስ መሆን ራሱ መጸለይ ነው። በነገራችን ላይ እኔ ልንገራችሁ፣ በመንፈስ መሆን ረጅም ሰዓት ከመጸለይ ረጅም ሰዓት በመንፈስ መሆን ይሻላቸዋል። መዝሙር ከፍተ እየተንተከተክ በልሳን እየተናገርክ ቀኑን ሙሉ እያልክ ብትውል ተንበርክከ ብዙ ነገር ከመናገር ይሻላል። በመንፈስ ሆኖ በመንፈስ መሆን ማለት አይደለም። እንዲህ ብሎ በመንፈስ ያልሆነ ሰው አለ። አይደለም ስፒሪት ኦን ሲሆን ከአንዳንድ አፍሪካ አገልጋዮች ጋር መጸለይ አትችሉም እኮ በነገራችን። Be connected. ዘወትር በምን ጸልዩ ይላል? በመንፈስ በሉ እስቲ። በመንፈስ መሆን በየሀገሩ የተለያየ ዴፊኒሽን ነው ያለው። ወደ ላቲን አሜሪካ ስትሄዱ ባንዲራ ይዘው አፖስትል ማልዶናልዶ ጋር የሚደንሱ ሴቶችን ብታየው መጀመሪያ አካባቢ ሄድኩ የዛሬ 10 ምናምን ዓመት ጌታ ኢየሱስ አጠገቤ መጥቶ ምንም ከመንፈስ ጋር አይገናኝ። ይሄ ባህል ነው። በመንፈስ መሆን ማለት በመንፈስ መሆን እኔ መመርጠው ልንገራችሁ፣ በአእምሮ 10 ሰዓት ከመጸለይ በልሳን 1 ሰዓት መጸለይ የተሻለ ነው። በማይነገር መቃተት በውስጤ ስለሚቃተት ማለት ነው። መንፈሳችሁን አንቁት፣ በመንፈስ ሁኑ፣ አታቋርጡ። ዘወትር ነው የሚለው። ዘወትር at all time with all prayer in a spirit always be in the spirit። በመንፈስ ስትሆኑ እኮ ከአጋንንት ራዳር ውጪ ነው የምትሆኑት። የት በዚህ ያልነበር። በስጋ ስትሆን ደግሞ በጣም ነው የምትታየው ለታርጌት። ገባ ይላል በስጋ ስትሆን። በመንፈስ ስትሆን ትጠፋበታለህ፣ አትታየው። በእግዚአብሔር ውስጥ ትሰወራለህ። የኔን የጸሎት ልምድ ልንገራችሁ። የኔን ልምድ አልኳችሁ እንጂ እኔ ተከተሉ አላልኩም። የኔን ልምድ ነው። እኔ ጸሎቴ ወደ 60% መዝሙር ነው። ድምፄ ለእናንተ ላይ ያምር ይችላል፣ ጌታ ይወደዋል። እኔ በቴሌቪዥን የኔን ድምፅ ስሰማ ነው የሚለው፣ ጌታ ግን ይወደዋል ድምፄ። ልሳኔ ራሱ በዜማ ነው። በሪትም ነው እኔ የምጸልየው። አካሄዴ ራሱ ሪትም ነው። ቤት ውስጥ ወይ በሆዴ ለጥ ብዬ ተኝቼ እምቢ ሲላችሁ ሲደርቅባችሁ ጸሎታችሁን በዜማ አድርጉት። ጌታ ሆይ ያንን ጉዳይ ነግሬ ነበር፣ እንዴት ሆነ በዘምር። በቃ መንፈስህ እንደ ፓራሹት ነው፣ እየተከፈተ ነው የሚሄደው። ከዛ የእግዚአብሔር ፕሬዘንስ ቅባቱ ሲመጣ እኔ ማቀበም እንደሆነ ልንገራቸው።
መቋቋም የማልችለው ሰላም ኡፍ ደስ የሚል ነገር ያገኘኛል ማለት ነው። ከዛ በኋላ ነው where is the devil now አጋንንት ምታ የሚለኝ እኔ ባይዘው ሲቀለኝ ደስ ሲለኝ በቃ ውስጤ በሰላም ሲሞላ ነው እንጂ ሲጫጫነኝ አይደለም። ሲጫጫነኝ እኔ ለካኩታ ምናምን አለ። አሁን ተቃራኒ ነኝ። ተመልከቱ። ብዙ ሰው ሲያዘጋብና ጌታዬ እኔ እንደሱ አይደለም። ዘምሬ በልሳን ተናግሬ ተንቀሳቀሼ አንዳንዴ ደግሞ ይወላችሁ በስጋችሁ ጀምሩ። ሩጡ ቤት ውስጥ ስሜታችሁ ይነቃቃ። መጀመሪያ ስሜት አለው ቦታ መንፈሳዊ ዓለም ላይ ይልቀቅ ድብርት። ቡናም ጠጣ ችግር የለም። ከዛ በኋላ እየዘመርክ እየጸለይክ እየተናገርክ እየዘመርክ እግዚአብሔርን እያመለክ ምናምን ስትሄድ አለች የሆነች ፖይንት ወደዛኛው ሬልም የምትገባበት። ከዛ በኋላ ነው መዋጋት ያለበት። ይሄንን ወታደር የነበሩ ሰዎች ያውቃሉ። ምሽጉን ከያዙ በኋላ ከፍታውን ከተቆጣጠሩ በኋላ ጠላት የትም እንደማያመልጥ ካረጋገጡ በኋላ ነው የሚተኩሱት እንጂ ከመጀመሪያው ትምሮ የሚያደርግ አንደኛ ፈሪ መሆኑ ይታወቃል፣ ሁለተኛ ጠላት የት እንዳለ ያውቃል። ለዚህ ነው ዘወትር በመንፈስ ለሷ ደግሞ ምን አላት የሚሰገድለት በእውነትና እግዚአብሔር በመንፈስ ያልሆነ ጸሎት፣ በመንፈስ ያልሆነ አምልኮ፣ በመንፈስ ያልሆነ አገልግሎት አይቀበልም ማለት ነው። እግዚአብሔር መንፈስ ነው፣ የምታገለግለው በመንፈስ ነው። ብዙ ሰዎች በመንፈስና በእውነት የሚለውን መንፈስ ቅዱስን ነው። መንፈስ ቅዱስ መንፈስን ይረዳዋል፣ ግን ያንተ መንፈስ ነው እግዚአብሔርን የሚያመልከው። ብዙ መጽሐፍ ሁሉ የተጻፉ አሉ የመንፈስ ቅዱስ ፍሬዎች ተብሎ። እዛ ቦታ የመንፈስ ፍሬ ነው የሚለው። የመንፈስ ፍሬ የሚለው ስለ ሰው መንፈስ ነው። ለመንፈስ ቅዱስ መንፈስ ቅዱስ ትዕግስት ያፈራል። እንተነ የምታፈራው ስጋ መንፈስ የሚለው በሰው ስላለው ሁለት ኔቸር ነው የሚናገረው። ማርቆስ 11:24 ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋል። Therefore I say unto you what things soever ye desire when you pray believe that you receive them and you shall have them. እንደሆነ አድርጎ የሚቆጥሩ ሰዎች ሁሉ ጊዜ ይሆንላቸዋል። ሆኗል ብሎ እርግጠኛ ሆነው ባመኑት ልክ የሚንቀሳቀሱ ሰዎች ይሆንላቸዋል። ብዙ ሰዎች የእግዚአብሔርን ስራ መስራት የሚፈልጉት ሁሉ ነገር ከተሟላላቸው በኋላ ነው። እንደሱ አይነት እምነት የለም። ለሱ እምነት አያስፈልግም። ከቤታችሁ እዚህ ለመምጣት ምንም እምነት አያስፈልጋችሁ። ተነስቶ መምጣት ብቻ ነው የሚያስፈልጋችሁ። የጸለያችሁትን ነገር ግን እንደተቀበላችሁ አድርጋችሁ ስትቆጥሩ ከድርጊታችሁ ያስታውቃል። እሺ የሆነ ሰው 20 ሺህ ብር ተከራይቶ ቤት ይኖራል። 20 ሺህ ብር ነው የሚኖረው። 20 ሺህ ብር እንደምንም ደሞዝ እየሰራ በዚህ አድርጎ እየከፈለ ነው እንበል እና የሚከፍለውን አጣ የለውም እና ለአከራዩ ጠየቀው፣ እባክህን ይሄኛው ወር ከበደኝ፣ የሚቀጥለውን 40 አድርጌ ስለምከፍልህ ይሄኛውን ወር ታገሰኛልና አለፈው። እሺ ብለው የሚቀጥለውን ወር ደረሰበት፣ ብሩን የለውም። ከዛ ሰውየው መጥቶ ሲያንኳኳው ወይኔ ጌታ ሆይ ምን ይሻለኛል? እኔ ብር የለኝም፣ ምን ላድርግ? በቆራሌው ልሽጥ እንዴ? ምን ላድርግ እያለ እየተጨነቀ ነው ነበር። ከዛ ሰውየው ሲያንኳኳ በትህትና ነው ሰውየው የሚያናግረው አይደለም። ይኸውልህ ምናምን እያለ ስልክ ተደወለለት ከአሜሪካ። በጣም የሚወደው አጎት እንዴት ነህ ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ዝም ብዬ አንድ 500 ሺህ ብር ለጊዜው ሌላ ጊዜ ጨምርልሃለሁ አካውንት ላይ አሁን አስገብቻለሁ ሲለው ሰውየው እዛው ቆሟል። አነጋገሩ እንዴት ነው የሚሆነው? ሰውየው ሲወራ እስቲ ተረጋጋ። ትህትና ወዲያው ነው የሚለቀው። ይኸውልህ የአንድ ወር አይደለም የዓመት እከፍልሃለሁ፣ ስነ ስርዓት ያዝ ይላል አይልም? ብሩን ተቀብሏል። አካውንቱ ላይ ሄዶ አይቷል። ሄዶ ባንክ ቼክ አድርጓል። ያመነው ማንን ነው? ያጎቱን ቃል ነው።
ካጎት ቃል አይበልጥም የእግዚአብሔር ቃል አንተ አልገባህም? እምነት ማለት ምን መሰለህ? ጸልየ ስትወጣ እንደሆነ አምነ በዛ ልክ አክት ማድረግ ሲጀምር እግዚአብሔር ነገሩን እግዚአብሔር ያን ጊዜ በሱ ላይ መደገፍን አይቶ እሱን ተማምነ እርምጃ እንደወሰድክ አይቶ አንተን መባረክ ይጀምራል። እግዚአብሔር የሚያምኑ ሰዎች በምንድን ነው የሚበልጧቸው? በሚወስዱት አክሽን። የለመንከውን ሁሉ እኮ አይደለም ውስጥ መጥቶ ቅር ብሎ ያመንከውን ነገር እርምጃ ስትወስድ ይሄ ነው። እናንተ እኮ እግዚአብሔር አሜሪካ ልካለሁ የአሜሪካ ባንዲራ ሁሉ እያየ እያደረ ፓስፖርት የለው። አንዱ ባለፈው እዚህ ቅዳሜ ጸልይልኝ እግዚአብሔር ሰው ሊሄድ ነው አሜሪካ በዚህ 15 ቀን አምኛለሁ ሄዳለሁ አለ። ፓስፖርት አለ አልኩ የለኝም። አትሄድም። ይሄ እምነት አይባልም። ተነጥቆ ማገልገል ከሆነ እኔ ለምን ጸልይለታለሁ? እኔ ያልደረስኩበትን ሊጸልያለሁ። የተቀበልከውን እየጸለይከውን እንደተቀበልክ ማመን ገብቷቸዋል። አሜን። ውስጥ ያለውና ውጭ ያለው አንድ አይነት ሲሆን ተቀበላል። ሮሜ 12:12 በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። rejoice in hope, patient in tribulation, continuing in instant in prayer, devote to prayer, continually seeking wisdom, guidance and strength. የማያቋርጥ በተስፋ ደስ ይበላችሁ፣ በመከራ ጽኑ፣ አትደንግጡ፣ አትረበሹ። በጸሎት ግን ኮንቲኒየስ ሳታቋርጡ ጸልዩ። ስትቀመጡ፣ ስትነሱ፣ ስትሄዱ፣ ስትበሉ፣ ስትጠጡ፣ ስትተኙ ጸልዩ ማለት ነው። በጸሎት መንፈስ ሆኑ። ለአንድ ቀን ኖርማል ነህ፣ 10 ቀን ኖርማል ነህ፣ 21 ቀን ላይ የሆነ ነገር እየሆንክ ነው። ከወር በኋላ ሌላ ሰው ሆነሃል። ከ6 ወር በኋላ በምድር ላይ ካሉ ሰዎች ከፍ ያለውን ፖዚሽን ትይዛለህ። በመንፈስ ከፍ እያልክ ነው የምትሄደው። ከፍ እያልክ ነው የምትሄደው። ጸሎት እያበዛ ስትሄድ እንደ እግዚአብሔር ቃል የሆነ ጸሎት፣ በመንፈስ የሆነ ጸሎት፣ እንደ እግዚአብሔር ሐሳብ የሆነ ጸሎት ነው እያወሩ ያለሁት። እጸልያለሁ በሉ እስቲ በጌታ ፍቅር እስቲ ልጠይቃችሁ አንድ ነገር። ከጠዋት ከእንቅልፍ ስትነሳ ጀምርና አንደኛ ደስተኛ ለመሆን ወሰን። ለአንተ የሚደሰትልህ ሌላ አካል የለም። አንዳንድ ሰዎች ደስታን ከየት እንደሚጠብቁት አላውቅም። የሆነ ሰው መጥቶ እንዲያስደስታቸው ይጠብቃሉ። ለመደሰት ፕሮግራም ያላቸው ሰዎች አሉ። እግዚአብሔር ይሄን ሲሰጠኝ፣ እግዚአብሔር ያን ሲያደርግልኝ ያን ጊዜ ወደፊት እደሰታለሁ ብሎ ለደስታ ቀጠሮ ያላቸው ሰዎች እንዳሉ ታውቃላችሁ። ሳይደሰቱ ነው እድሜያቸው የሚያልቀው። እኔ መደሰት ነው የምፈልገው። መቼ? አሁን እግዚአብሔር የሰጠኝ አሁን ብቻ። ጠዋት ስትነሳ እስቲ ሃሌሉያ ጌታ ሆይ። አሁን ተኝተን ስንነሳ ብዙ ሚሊዮን ሰዎች እዛው አልጋ ላይ ቀርተዋል። እኔ ግን ተነሳው፣ እግሬ ይሰራል፣ እጄ ይሰራል። ቴንኪው አሜን በለ። አንድ አይንህን አውጣና 10 ሚሊዮን ብር ልክፈል ብል ትሰጠኛለህ? ስለዚህ ከ10 ሚሊዮን ይበልጣል ማለት ነው አንድ አይን። ስለዚህ አመስግና አለ አንድ አይን። እውነት ውሸት? እግርን ልቁረጥና 100 ሚሊዮን ብር ልስጥ ትሰጠኛለህ? ከ100 ሚሊዮን ብር የበለጠ እንዴ? ጥርስ እኮ ስታስነቅል አንዱ ስንት ነው? ወደ 40 ሺህ ብር ነው ያሉት። እስቲ 40 ሺህ ሲባዛ በ32 ስንት ሚሊዮን ብር ይዘ ሳቅ እንጂ ሳስቅበት። እዚህ ውስጥ እኮ ይኸውልህ ስንት ሚሊዮን ጥርስ አለ። አንተ ያለህን ስጠኝና ያለኝን ንብረት ሁሉ ውሰድ፣ የኔን በሽታ ውሰድልኝ የሚሉ በሚሊዮን የሚቆጠሩ ሰዎች ሆስፒታል አሉ።
ማየት እየቻልክ ጨጓራ ሲፈጭ አንተ የበላ ሁሉ የሚስማማ ሰውዬ ለዓለም እንደ ጴንጤውን አዘንተኛ የለም። አንድ ቀን ጌታ ከሰማይ ያየኛል። አሁን ምን የሚያስቅ ነገር አለ? ፊልጵስዩስ 4:6 አውጣ እስቲ። እቺን ጥቅስማ ታቋታላችሁ። ጥቅሷን እኮ ከ4 ጀምሮ እስቲ 4 ሁል ጊዜ አብዶ ነው እንዳንለው እስር ቤት ውስጥ ሆኖ የሰውዬ ደግሜ እላለዋል። ተሳስቼ እንዳይመስላችሁ። ጳውሎስ በዚህ ሰዓት እስር ቤት ነው፣ ወንጀል ሰርቶ አይደለም። የሚጠይቀው ሰው የለም። አንድ የሚጠይቀው ሰው ምግብ ይዞ ጳውሎስ ብሎ የሚጠይቀው ሰው የለም። እዛ እስር ቤት ብርድ ሁሉ አስተቃይቶት በርኖስና መጽሐፍ አምጡልኝ ብሎ የሚለመን ሰው። እኛ ዛሬ እንደ መጽሐፍ ቅዱስ የምናነበው ደብዳቤውን ወደዛ የሚያደርስለት ሰው የሌለው ሰው ነው። ምን አለ መሰላችሁ? ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ በነገር ሁሉ በጸሎት በምስጋና። እስቲ ቀጥል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። The peace that surpasses all understanding shall keep your heart and mind through Jesus Christ. እስር ቤት ሆኖ ደስታ መሰኘት ይቻላል? አዎ፣ ደስታ የመንፈስ ቅዱስ ስጦታ። የእግዚአብሔር መንግስት ምንድን ናት? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ። ይህንን የሚጽፈላችሁ ሰውዬ ምን እንደሆነ ለቃ በመገረፍ አብዝቼ በመጾም አብዝቼ አይሁድ ሊገሉኝ 5 ጊዜ 39 ጊዜ ሞተ ተብሎ በበትር 3 ጊዜ ተመታው፣ በወንበዴ ፍርሃት፣ በረሃብ፣ በቸነፈር፣ በጭንቀት ብዙ ጊዜ በስደት ሆንኩኝ የሚለው ሰውዬ ምን አለ? ሁሉ ጊዜ በጌታ ደስ ይበላችሁ። ደስተኛ ስትሆን ብቻ የሚመቱ አጋንንቶች አሉ። እስክትደሰት ቁጭ ብሏል አንተ ላይ ተጣብቆ እንደ መጅረር እንደ መሽገር። መደሰት ሲጀምር ብለው የሚሄዱ መንፈስ አለ። እስቲ ሰይጣን ዛሬ ግራ አጋቡት። መዝሙር ከፍተ ቤት ምንድን ነው ደውሎ ይጠይቃል። ኧረ እዚህ ቤት ችግር ተፈጥሯል። እየተደሰተች ነው። ምን አግኝታ ነው? አጣራ እሱ አይደል እንደ ግራ ይገባኝ። በጣም ደስተኛ ሆናለች። አደጋው አንዱ ሰው እንደዚህ ነው። የፈረስ ፊት ማይደስቱ ሰዎች አውቃለሁ። ላይ ባይዘው እኔ ሁሉ ጊዜ ደስተኛ ስለሆንኩ በባዶ ኪሴም ብዙ ሰዎች ጥያቄ ይጠይቁኛል። ምን አገኘ? ምን አላገኘው? በጌታ በኢየሱስ የዘላለም ሕይወት አለኝ። ስሜ በሕይወት መጽሐፍ ላይ ተጽፏል። ጠረጴዛ ላይ ምግብ አለ። አካሌ ላይ ጨርቅ አለ። ሄጄ ገብቼ መተኛ ቤት አለ። ምን ያርገኝ ጌታ ከዚህ በላይ? አንዳንዶቻችሁ እኮ ምንድን ነው የምትፈልጉት? እኔ እኮ ግራ ነው እኮ የሚገባኝ። አንዳንዱ እኮ ብዙ ነገር አለ። መኪና እየነዳ ጮማ እየበላ ቆንጆ ልብስ እየለበሰ ዱባይ በአውሮፕላን እየሄደ እግዚአብሔርን ይጨቀጭቃል። አቁም። ምን ያርገ እግዚአብሔር እንዴ? እዚህ ምድር እኮ ነው የምንኖረው። እስቲ ሰይጣንን ግራ አጋባው። ጠላቴን ግራ አጋባኸው። እስቲ እግዚአብሔር ከሚያጋባው አንተ አጋባው። ኮንፊውዝ አድርጎ ሰይጣን በጸሎትና በልመና ከምልጃ ጋር ነገራችሁን አስታውቁ እንጂ በአንዳች አትጨነቁ። ከዛስ አእምሮን የሚያልፍ እግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። በዓለም ላይ በተጠና ጥናት 79% የምንጨነቅበት ነገር በሕይወታችን አይሆንም። በእድሜ ዘመናችሁ ከተጨነቃችሁት ጭንቀቶች በጠቅላላ ወይ 80 ወይ 90% ወይ 100% አልሆነባችሁ። ጭንቀቱ ግን የብሬን ሴልን ገሏል፣ ስኳርን ከፍ አድርጓል፣ የልብ አመታትን ቀይሮብሃል፣ መልክን እየቀየረ ነው። በተለይ እህቶች ላይ በውበት እንዳትመጡባቸው።
አሁን ይህን ምክር እንዴት እንደሚሰሙት ታያላችሁ። ስትጨነቁ ቆዳችሁ ይሸበሸባል። አቁሙ። በጣም የሚገርመኝን የእህቶች ባህሪ ልንገራችሁ። ሴቶች መልካችሁን ያሳምራል ብቻ በሏቸው። ቲማቲም ይቀባሉ፣ አቮካዶ ይቀባሉ፣ እንቁላል በሙዝ ይቀባሉ፣ የማየው አፈር ይቀባሉ። ከውሃ ውስጥ የወጣ ነው። አሁን ደግሞ ምን እንደመጣ የሳልመን ዘይት ነው። ብቻ ውበት ነው በል ብቻ። አንተ ሴቶች አንዱም እኮ አይሰራም። ከዛስ አቤት እንደ ወንዶች ቆዳ በሆነ ቆዳቸው ሊሆን አይችልም። ያንቺ በሙዝ ተቃጥሏል፣ በቲማቲም ተቃጥሏል። ምንም አትቀቡ። ማታ ማታ አውሬ መስላችሁ አይደል የምትተኙ? እኛ በሰላም ነው የምትተኛ። እንጂ የሴቶች ፕሮዳክት አብዛኛው ውሸት ነው። በነገራችን ላይ ከሰል ይቀባሉ። እስቲ ምንድን ነው የሚቀቡት ንገሩኝ። እንቁላል ይቀባሉ፣ ቡና። አሁን ደግሞ ቡና ተቀብተው ባልየው ሰላም ብሎ ቤት ሲገባ አይሰራ። ምንም የሚሰራ የለም እኮ ውሸት ነው። ለጊዜ ይኸው ወንድሞችን እስቲ ይሄን ተቀባ ፊት ያምራል በሉ። ትከስራለህ። እንደስ የሚገዛ የለም። ወንድሞችን መሸወድ ከጀመርክ ጡንቻን ያስወጣልሃል፣ ድገኛ ያደርግልሃል ብሎ ምንም ይገዛል። የማይጠጣው ፓውደር የለም። ሴቶች ከውበት ጋር አትምጡባቸው። ሴቶች አሁን መከራችሁን እንደምትሰሙኝ እርግጠኛ ነኝ። ስትጨነቁ ከእድሜያችሁ ላይ ቆዳችሁን የሚያሸበሽብ ያለ እድሜ የሚያስረጅ ጭንቀት ነው። የፋንታሲ ዓለም መኖር አቁሙ። ቲክቶክ ላይ የምታዩት ዓለም ውሸት ነው። ውሸት ነው። በነገራችን የእናንተ ያልሆነን መኪና፣ የእናንተ ያልሆነን ቤት፣ የእናንተ ያልሆነን አንዳንዱ እኮ የምታዩት በነገራችን ላይ በቴሌቪዥን ከፍተው ነው። ውሸት ነው። ቢቹ ምናምን ኤአይ ነው የሚሰራው። የውሸት ዓለም ውስጥ አትኖሩ። የውሸት ኖራችሁ የእውነት መሞታችሁ አይቀርም። ስለዚህ እውነተኛውን ኑሮ ኑሮ። እውነተኛ ኑሮ መንፈሳዊ ኑሮ ነው። የሚጸልይ ሰው፣ ጌታን የሚፈልግ ሰው፣ ወንድሞቹን የሚወድ ሰው፣ እውነት የሚናገር ሰው፣ የፈለገ ሰው ይጥላው እንጂ ከሁሉ በላይ የሚሄድ ሰው። በነገራችን ላይ ስለ እናንተ እየተከታተሉ ስማችሁን የሚያጠፉ ሰዎች በገዛ አፋቸው እናንተ ከነሱ በላይ መሆናችሁን ተናግረዋል። ወደ ታች አሰድመማ ሰው እኔ የሚሰድቡኝ ሁሉ ከኔ በታች እንደሆኑ ነው የማውቀው። እኔ ከኔ በላይ ሆኖ እኔ ሊሰድበኝ አይችልም። ሮድኒ ሃዋርድ አሁን ተነስቶ አንተ ታምራት እኔ ብራን ይለኛል። ስንት ዓለም ላይ ዞሮ የሚሰራ ሰው ከሰደበኝ ከኔ አንሷል ማለት። እኔ ምንም ያልሰራ ሰው፣ ምንም አይነት ተራ የሆነ ሰው ከመሬት ተነስቶ ቢሰድበኝ መልስ አልሰጥም። እኔ መኖሩንም እውቅና አልሰጠው፣ አልሰማውም፣ ጽሁፉንም አላነበብም። እስቲ አንድ ትልቅ ሰው ይስደበኝ፣ ጽሁፉን ሳይጨርስ ነው መመለስለት። ከሱ ጋር እኩል ሆናለሁ። ከላይም ይሁን ከታችም ይሁን ለሚሰድብ ሰው ስትመልስ ካንተ ጋር እኩል ነኝ እያልክ ነው። ዝም ካልከው ግን አውቶማቲካሊ ከሱ በላይ ነው። እሱም ያውቃል፣ ጽሁፉንም የሚያነቡ ሰዎች ያውቃሉ። ቢ ስማርት። ከጀርባ ሆኖ የሚሰድብ ሰው ኦልሬዲ ከጀርባ ነው። ከጀርባ ካለ ሰው ጋር አትጣል። አሜን። የሚጸልይ ሰው፣ ወንድሞቹን የሚወድ ሰው፣ ይቅርታ የሚያደርግ ሰው፣ በመንፈስ የሚንተከተክ ሰው፣ ከሱ የበለጠ ምን የተባረከ ሰው አለ? ሰውየው ነው አሉ። ላለፉት 13 ዓመት ምሳሌ ተናግሬያለሁ። ልቤን በጣም ስለነካኝ ነው የስቶሪ እውነተኛ ስለሆነ። ሰውየው ሆስፒታል ሄደ። አይኑን ያመዋል። በማሽን ሲመረምሩት በጣም እናዝናለን። በጣም መጥፎ ዜና ነው ያለን ላንተ። ምንድን ነው? አይኖች ላይ ካንሰር ታይቷል። ሁለቱም አይኖች መውጣት አለባቸው በህይወት መኖር ካለብን። በከፍተኛ ሐዘን ሚስቱን፣ ልጆቹን፣ ቤተሰቡን ጠርቶ ዛሬ በጣም በጣም የሚያሳዝን ዜና ነው ያለኝ። አይኔ ላይ ካንሰር ስለተገኘ ሁለት አይኖች ከጠፉ ብቻ ነው በህይወት መኖረውና ሆስፒታል ሄጄ በሰርጀሪ አይኔ ሊጠፋ ስለሆነ ለመጨረሻ ጊዜ ነው የማያቸው አላቸው።
ሰብስቦ አያቸው ሁሉንም። ተላቀሱ። ምን ተባለ? ሆስፒታል ሄደ። ማደንዘዣ ተወጋ። አይኑን ወጥቶ ሲያዩ ካንሰር የለበትም፣ ፈንገስ ነው። ከዛ አይኑ ታጠበለትና ወደ ቦታው ተመለሰ። ከማደንዘዣ ወጥቶ እንዴ ምን ነው ዶክተር ሲባል ኮንግራቹሌሽንስ ከዛሬ ጀምሮ ታያለ ካንሰሩም የለብህም። ካልጋው ላይ ተነሳ ሰውየው ዘሎ ወጥቶ ይወላችሁ ሆስፒታሉ ፊት ለፊት ያለችው ነጭ መኪና ሳያል ነጭ እንዲያምራል። ፀሐይ እንደዚህ ቆንጆ ነች። ዛፍ ሳያለ በቃ ሰውየው ወይኔ ዛፍ ውበቱ፣ አቤት ወፎች ማማራቸው፣ አቤት ፏፏቴው፣ አቤት ህዝቡ ውበቱ፣ አቤት ቤተሰቦቼ። አይነ ሳይወጣል። ብዙዎቻችን እኮ ከተወሰደብን በኋላ ነው ብዙ ነገር የሚቆጭ። የአሁኑን መልካችሁን ከ10 ዓመት በኋላ ይህንን መልክ ይሰጥሃል ቢባል ስንት ሚሊዮን ትከፍላለህ ለዚህ መልክ? አሁን ለማትፈልገው መልክ ከ10 ዓመት በኋላ ይሄን መልክ ደግመ ልታገኘው አትችልም። ሌላ ነው መልክ። እኔ ዛሬ ከ10 ዓመት በፊት የነበረኝ መልኬን ሳየው እንባዬ ሁሉ ይመጣል። ወይ ወደፊት 10 ዓመት በኋላ ደግሞ ይሄኛው ራሱ ያምረኛል። ለምን ከ10 ዓመት በኋላ ወደ ኋላ ከምትመኝ አሁን ለምን ኢንጆይ አታረጉ? አሁን እግር ይራመድ የለ የሆነ ቀን እኮ ልጆች ጫማ አይነሰሩልን። አሁን ማሰር ትችላለህ። እስቲ እግዚአብሔርን አመስግን። ምግብ መብላት ትችላለህ። እግዚአብሔርን አመስግን። የሌለህን ነገር በማሰብ ለምን ትጨነቃለህ? ሚሊዮን ሪዝን አለ ለመደሰት። መደሰት ካቃተ እስር ቤት ሂድና አንተ የሰራኸውን ወንጀል ራሱ ሰርቶ የታሰሩ ብዙ ሰዎች አሉ። አንተ ውጭ ነህ። ከአንተ ያነሰ ጥፋት አጥፍተው በእስር ቤት ያሉ ብዙ ሰዎች አሉ። አንተ የታመምከው ህመም ፓራላይዝ አድርጓቸው ሆስፒታል በግሉኮስ የተኙ ብዙ ሰዎች አሉ። ስለዚህ በመንፈስ መሆን መደሰት ከበቂ በላይ ምክንያት አለ። ራስን ከሰዎች ጋር አታወዳድር። ያለህ ነገር ከበቂ በላይ ነው። በነገር ሁሉ አመሰግናለሁ በሉ እስቲ። በነገር ሁሉ አመሰግናለሁ። ለካስ አመሰግን የሚከፈቱ በሮች አሉ። በምስጋና ወደ አደባባዮች እገባለሁ ነው። እግዚአብሔር ሆይ አመሰግናለሁ። በጣም ነው ማመሰግነ ጌታ ሆይ እኔን ውዳቂውን ዓለም ከመፈጠሩ በፊት አይታ ዳንከኝ። አመሰግናለሁ። ቢሆንልኝም አመሰግናለሁ፣ ሳይሆንልኝም አመሰግናለሁ። የኔ አምልኮ፣ የኔ ጸሎት፣ የኔ ካንተ ጋር ያለኝ ህብረት ከሚኖረኝ ነገር ጋር ከፍ ዝቅ የሚል አይደለም። አመሰግናለሁ። መዝሙር ላይ የምንለውን በሪል ላይፍ እናድርገው። አመሰግናለሁ እስቲ። ምስጋና መንፈሳዊ ይሁላችሁ። መንግስተ ሰማያት ስንሄድ ከጌታ ጋር ስንኖር ከማናቋርጣቸው ነገሮች አንዱ ምስጋና ነው። ስለዚህ እግዚአብሔር በልጆቹ ምስጋና ውስጥ ያድራል ይላል። God dwells in the praise of his people። እግዚአብሔር ማደሪያው ምስጋና ነው። If you want to host the presence of the Lord እግዚአብሔርን ማመስገን ጀምር። በቤታችሁ የምስጋና ቤት ይሁን። ኮምፕሌነር አትሆኑ። በነገር ሁሉ በቃ የሚያጉረመርሙ ሰዎች አሉ። እንትን አልሆነልኝም፣ እንትን አልሆነልኝም፣ እንትን የማይሆንልህን ነገር ነው እያበዛህ የምትሄደው። ባመሰገንክ ቁጥር ደግሞ የምታመሰግንበትን ነገር ነው እያበዛህ የምትሄደው። የስፒሪቹዋል እኮ ነገር እኮ በባዶ ኪስ ምንም ሳይኖር ሁሉን ነገር እንዳለው ሰው ሆነ። እስቲ ፌክ ኢት አንቲል ዩ ሜክ ኢት ይባላል። ይሄ ፌክ አይደለም፣ ሪል ነው። ቢ ታንክፉል። የዛሬ 10 ዓመት ምን አለ አንተ? ጌታንና ስምህን ያለ ጌታን ብቻ ነው ያለ። በሽጉጥ ሰውየውን ህይወትህን ወይስ ገንዘብህን አለ? ዩር ላይፍ ኦር ዩር መኒ የሚል አይታችኋል?
I gave my life to Christ. ህይወቴን ለጌታ ሰጥቼዋለሁ። ገንዘብ ደግሞ የለኝም አለው ለሌው። ዛሬ እናንተ ያላችሁን ነገር በጠቅላላ እኮ ከዛሬ 10-15 ዓመት በፊት እኮ ምኑንም የላችሁ። ምንም ፎቶአችሁ አሁን ቢወጣ ያንዳንዶቻችሁ አቤት 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 አቤት። አንዳንዱ በአርኪኦሎጂ የተገኘ ነው የሚመስለው። ተቆፍሮ ከአፈር ውስጥ የወጣ የሆነ ቡላ የመሰለ የፎቶ አነሳሳችሁ ራሱ እንዲያበባ ይዛችሁ ያ ዘመን አልፎ በጋዜጣ የተለበደ ቤት ውስጥ እንዳልነው ጋዜጣውን እያነበብክ እንዳልሳክ ድሮ እኮ እንደሱ ነበር። ትዝ አይልህ? እና የሰው ቤት ስትሄድ መጀመሪያ ወደ ጋዜጣው ሄደ ግጥም ነው የምታነበው። ከዛ ውስጥ እግዚአብሔር አንስቶ አንዳንዱ እኮ ማብራት ራሱ ያየው ከስንት እድሜው ስንት ከሆነ በኋላ ነው ጫማ ሁሉ ያደረገው እዚህ ውስጥ ዛሬ የሚያጉረመርሙ 6 ዓመቱ ላይ ጫማ ያደረገ አይጠፋም። እዚህ ካለ በታማኝነት እጁን ያዝ። ትልቅ ሰውዬ የሆነው ትምህርት ቤት የገባ ስንት ሰውዬ አለ። አለቃ የትምህርት ቤቱ አለቃ የነበረ ስንት ሰው እግዚአብሔር ከስንት ነገር ከስንት ጉድ አውጥቶ ሰው አድርጎ ዛሬ ትበላለህ፣ ትጠጣለህ፣ ትጨነቃለህ። ዛሬ ያ ዘመንም አልፋል። እንኳን አሁን ራሳቸውን ከሌሎች ጋር አታወዳድሩ። አብዛኛው ራሳቸውን የሚያጠፉ ሰዎች ሄዳችሁ ብታየው ራሳቸውን ከማጥፋታቸው በፊት ቲክቶክ ላይ እየሳቁና እየደነሱ የነበሩ ናቸው። በሱ አይደለም ዲፕሬሽኑ፣ ጭንቀቱ፣ ተስፋ መቁረጡ ከሱ ጋር የተገናኘ አይደለም። ደስታ ነው ሰው የሚፈልገው። ደስታ በመንፈስ ቅዱስ ተሰጥቷል። ሌላው እንዲጨመርልህ የምትፈልግ ከሆነ እግዚአብሔር መጀመሪያ በሰጠው ተደሰት ይላል። እኔ አሁን ከሁለቱ ልጆቼ ለትንሹ ስሰጥ የሆነ ነገር ሳደርግለት የበለጠ ስጦ ይለኝ። ኦ ቴንክ ዩ ዳድ፣ ኦ ማይ ጋድ። ከፈረንጆች ጋር ምግብ በልታችሁ ታውቃላችሁ እንዴ? ምግቡን ድጋሚ ተቀምሰዋል ያደርጉና ሲቀምሱት ኦ ማይ ጋድ። እኔ ከነሱ ላይ ቆይ እስቲ ሌላ ነው ያው ነው ግን በቃ ያሸቱትና ያመሰግናሉ። ያገመጣሁልህ ልብስ ብታየው ማመን አትችልም። ኦ ማይ ጋድ። እኔ ራሴ ተፈትኜበት ነው። ሰውየው እስኪመጣ ቸኩለ እጭ ይሄ ነው። አመስጋኞች ናቸው። ስጦታ ስጧቸውኝ። ቴንክ ዩ ቴንክ ዩ ቴንክ ዩ ዚት ፎር ሚ አር ዩ ሹር? ኦ ማይ ጋድ ቴንክ ዩ ካም ኦን ካም ኦን ቴንክ። አበሻ ምንም አድርግለት። አሁን ከአሜሪካ መጣው ብሎ አሁን ይሄን ጫማ እና ሸሚዝ ምናምን ቢቀርስ አሁን ይሄንን እዛ ረካቶ በቻይና አንተን ይሸውደኝ። አንዴ አበሻ እኮ እንደዚህ እኮ ስለምንም ነገር የማያመሰግን ህዝብ አበሻ። ኮሪደር ልማቱ ተሰራ። ያምራል አያምርም? አንድ ሰው አያመሰግንም። ምን አሁን ላይ ማብራት በማብራት ምን ክሪስማስ አስመስሎት ምናምን ጨለማ ውስጥ እኮ ነው ተወልዶ ያደገው ራሱ። ስለምንም አናመሰግንም። ማንንም አናመሰግንም። መንግስት አናመሰግንም። ያገለገለን ፓስተር አናመሰግንም። አሁን የፊታችን ሐሙስ በአሜሪካ፣ በአውሮፓ፣ በላቲን አሜሪካ ታንክስ ጊቪንግ ነው። ምስጋና በቃ ፓስተሮቻቸውን ቴንኪው አንተ እንዲህ ቃል ስላካፈልከን፣ እንዲህ ስላደረክልን፣ ስለጸለይክልን በጣም እናመሰግናለን። ይሄው ደብዳቤ፣ ይሄው ፖስት ካርድ ታንክስ ጊቪንግ ኢትዮጵያ ሰውስ ኢትዮጵያዊ 12 ዓመት አገልግለው አስተምረው እጅ ጭነህበት አጋንንት አስወጥተህ 50 ሺህ ብር ስጠኝ ሲል የለኝም ስትለው ድሮም አንተም ብሎ ፓስተር ብሎ ነበር። nobody cares። ባለፈው አሜሪካ አገልግዬ ስመጣ በአውሮፕላን ውስጥ እንደነገርኳችሁ እኔ ብቻ በታክሲ ሄጄ ሳገለግል ሌሎቹ አገልጋዮች በፕራይቬት ጄታቸው ነው የሄዱት። የት ነው ያቆምካት አሉኝ። ምንዋን? አውሮፕላኗን የት ነው ያቆምካት? ጌታ ፊት ነው የምነግራቸው። አይ በአሁኑ ዝም ብዬ ሳቄ እየመጣ በአሁኑ በእንትን የመጣሁት በኮሜርሻል ነው የመጣሁት አልኳቸው። እና
አገልጋዮቻቸው ህዝቡ እንዴት እንደሚያመሰግኗቸው፣ እንዴት እንደሚያደርጉላቸው፣ እንዴት እንደሚጸልዩላቸው አይቼ ስመጣ እግዚአብሔር ሆይ ግን እኔ አንድ ጥያቄ አለኝ። በነጩ ዙፋን ፊት ስንቆም አሁን እኔና እገሌ 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 እኩል የምትፈርድ ከሆነ ፌር አይደለም። አበሻ የሚሳደበው ስድብ ራሱ አይነቱ ለዘላለም አገልጋይ እኮ አይደለም። ከኢትዮጵያ ወጥተህ ሱዳን እንድትኖር የሚያደርገው የስድብ መዓት፣ የማዋረድ መዓት። በዓለም ላይ ስንት ሚሊዮን ፓስተሮች እየለቀቁ እንደሆነ አገልግሎት እየዘጉ ቸርች እየዘጉ እንደሆነ ታውቃላችሁ። ስድቡን የሶሻል ሚዲያውን ተቃውሞ አቅቷቸው ብዙ ሰዎች ቸርች ዘግተው እየሄዱ ነው። አሜሪካ ብቻ 1780 ምናምን ፓስተሮች በየአመቱ እየለቀቁ ነው። አቃታቸው። ያውም እኮ ገንዘብ እየሰጧቸው ቤት እየሰጧቸው ቴንኪው እያሏቸው ሌሎቹ ከውጭ የሚሰድቧቸው። እኛ እኮ የኢትዮጵያ ፓስተር እስቲ ምስጋና ልመዱ። እቤታችሁ ወጥ ሰርተው የሚሰጧችሁን ሰራተኞቻችሁ ቴንኪው ወጥ ስለምትሰሪልን እግዚአብሔር ይባርክሽ። መቼስ እንዴ ጋሼ ግን ዛሬ ማን ይላል? ቤታችሁ አትክልት እንትን የሚለውን ሰውዬ ቴንኪው ብትሉ ምን አለበት? ምን አለበት? የሚጸልዩላችሁን ሰዎች ደውላችሁ ቴንኪው። እናትህን ደውለህ በጣም ነው የምወድሽ እናቴ፣ በጣም አመሰግናለሁ ስላሳደግሽኝ፣ ስለመከርሽኝ እንዲሁ ላመሰግንሽ ነው። ተከፍላላችሁን ለምስጋና። በሐሜት የደከመውን መንጋጭላችሁን እስቲ ወደ ምስጋና ቀይሩት። የሚያገለግሏችሁን፣ የሚጸልዩላችሁን፣ የሚረዷችሁን፣ የሚያግዟችሁን ሰዎች እስቲ ማመስገን ጀምሩ። በህይወት ላይ የምታየው ለውጥ ታያለህ። ቴንኪው በል። ምስጋና ታበዛለህ ብሎኛ ቃሉ ነው። እግዚአብሔር ይባርክ። ቴንኪው ምን አለበት? ራይድ እዚህ ይዞ የመጣህን ሰው በጣም አመሰግናለሁ እግዚአብሔር ይባርክ ብትሉት ምን ችግር አለ? የምስጋና ሳምንት ይሆንላችሁ። አሜን አሜን። እግዚአብሔር በምስጋና በኩል የሚመጣውን በረከት ያምጣላችሁ። አሜን። የሆነ ጊዜ አሜሪካ ከአንድ ጓደኛዬ ጋር እንዲህ ወክ እያደረግን ነው። እባክሽን እንዲህ አይነት ቦታ የት ነው ብዬ ጠየኳት። አንዳንድ ሰው ይኸውልህ በዚህ ትገባለህ፣ አዎ፣ ከዛ በቀኝ ትገባለህ፣ ከዛ እንደዚህ ታጥፈ በዚህ ትሄዳለህ አለችኝ። እሺ ብዬ ሄድኩ። you are welcome አለች። ምንድነው አልኩት። ኧረ ቴንኪው አለ። ቴንኪው ባህሌ አይደለማ፣ ምስጋና የለም ሲስተሜ ውስጥ ነኝ። ሴትዮዋን ስራ አሰርቶ መሄድ ብቻ ነው። ቴንኪው ይባላል። ሌላ ሀገር የሆነ ነገር አድርገህ ቴንኪው አላልክም ማለት ሻይ ውስጥ ዝንብ ገብቶ ይሆን ብለው ነው የሚጠራጠረው ሰው። አበሻ ቴንኪው አለ። እግዚአብሔርንም ነው ማያመሰግነው። የምስጋና በዓል ኢትዮጵያ ውስጥ የተለመደው ዲቪ ሲወጣልህ፣ ልጆች ማትሪክ ሲያልፉ፣ ደሞዝ ሲጨመርልህ፣ ትክክለኛ ምስጋና አይደለም። ጠዋት ከእንቅልፍ ስትነሳ እግዚአብሔር ሆይ አመሰግንሃለሁ። እችን ብቻ ብያችሁ ልጨርስ። ቾ የሚባሉ በዓለም ላይ የእሳቸው አይነት ሰው እንጃ። ዓለም ከተፈጠረች ጀምሮ 10 ሰዎች ቢጠሩ ምናልባት አንዱ እሳቸው ይሆናሉ ብዬ አምናለሁ። እኔ ፓስተሮቹ ዓለም ከተፈጠረ ጀምሮ ነው። ድንቅ እግዚአብሔር ሰው፣ ያውም በጨለማው ዘመን ዓለምን እንዲሸክ ያደረጉ እግዚአብሔር ሰው ናቸው። እና የሆነ ኢንተርቪያቸው ላይ ባለቤታቸውና እሳቸው ተጠየቁ። ከዓለም ሁሉ የተለየ በረከት እናንተ ጋር አለ። ህዝብ ይጎርፋል። ከዓለም ትልቁን ቸርች የከፈታችሁት እናንተ ናቸው። የተባረካችሁ ናችሁ። ምንድን ነው ሚስጥሩ ሲባል እኛ መጀመሪያ ጠዋት እግዚአብሔርን አመስግነን ነው የምንጀምረው አሉ። ወደ ቤታችን ስንገባ የመጀመሪያ የምናደርገው እግራችንን ሳንታጠብ ምስጋና ነው እና በቃ ይኸው ነው ሚስጥራችን። ባለማመስገን የሚቀርብህ ብዙ ነገር አለ በሉት ከጎናቸው ያለው። ቴንኪው ማለት ምን ችግር አለው? እኔ ዛሬ አሁን ባለቤቴን ገብቼ አሽጉድጉድባት ቴንኪው ምን ነው ምን ተገኘ? አይ አሁን በሚስቶቻችሁን ሄዳችሁ በጣም ነው ማመሰገነሽ ብትል ምን አጥፍቶ የሆነ ነገርማ አጥፍቷል ማለት ነው። ትጠራጠራለች። እግዚአብሔርን እናመስግን።
በእውነት ባለዕዳዎች ነን በእግዚአብሔር። አንዳንድ ሰዎች እኮ ጫማ ገዝተው ያመሰግናሉ። ምግብ ላይ ራሱ እኮ አንዳንድ ሰው ጌታ በጌታ በኢየሱስ ስም እንበላዋለን። ስለምንበላው ምግብ ብናመሰግን፣ ስለለበስነው ልብስ ብናመሰግን፣ ስለ ልጆቻችን ብናመሰግን፣ ስላልሆነልን ነገር ብናመሰግን፣ ስለዘገየብን ነገር ብናመሰግን፣ ከጠበቅከው በላይ ብዙ ነገር በሕይወት ይመጣል። እስቲ ስጠው ለሆነ ሰው የሆነ ሰው ቴንኪው አይደለም፣ የሚቀጥለውን ለመስጠት ራሱ እኮ ይደብራል። ስለዚህ ዶርዌይ ነው ብዙ ነገር ከእግዚአብሔር ወደ አንተ እንዲመጣ መንገድ ነው ማለት ነው። ቴንኪው እንባ እየፈሰሰ እግዚአብሔርን መንገድ ላይ ብታመሰግነው ምን አለ? ተንከባለ ብታመሰግነው ምን አለ? ውለታ በእኔ ብዙ ነው ጌታ ሆይ መሸከም አልቻልኩም ብለህ እሪ ያልክ እያለቀስክ እግዚአብሔርን ብታመሰግን ምን አለ? ትሞታለህ። ውለታው አለብህ። በሳምባ ውስጥ ያለ አየር እንኳን የጌታ የምትቀጥለውን አየር ትንፋሽ የምትወስደው እሱ ከፈቀደ ብቻ። የሌለንን እንቁጠር ካልን እኛ አፍሪካውያንን ኢትዮጵያ ውስጥ መወለድ ብቻ ያናድዳል። እዚህ ሀገር ማለት ትችላለህ። ኑሮ ከበደ ብለህ ማላዘን ትችላለህ። ስለ ጸሎት እዚህ ጋር ነው የምጨርሰው።